የናታንና የዳጣን ውርደት እንደቀጠለ ነው። እንግዲህ ባልታሰበና ባልተጠበቀ ሰዓት ማንም ሰው የለም በማለትም አልጋ ላይ እጅ ከፍንጅ ተያዙ። ወይዘሮ ማርታ ያየችውን ማመን አቅቷት እዝጊው ቤቴ እንደዚህ መጫወቻ መሆኑን አይቼም ሰምቼም አላቅም ነበረ። በህልም የራሱ የእኔ ቤት የዝሙት መጠራቀሚያ ይሆናል ብዬ በፍጹም አላሰብኩም ነበር እያለች በራሷ እየተናደደች ትገኛለች። ወይዘሮ ማርታ ዳጣንና ናታንን ስለያዘቻቸው አልጋ ላይ የትም እንዳትንቀሳቀሱ፣ አይኔን ልሸውዱት አትችሉም እናንተ ባለጌዎች በማለትም ለደረጀ ደውላ ደረጀ እንግዲህ መጥቶ የሚተማመንባትን ዳጣን ቅሌት በአይኑ አየ። አበጌል እንግዲህ በቃ እሷ ጋር ከተገደመ በፍጹም ምንም ቢሆን ምንም ለእኔ አይሆነኝም ይሄ ጨምላቃ እያለች ያዙ ይልቀቁኝ አለች። ዳጣ አሁን ላይ ማፍቀሯን እንጂ ውርደቷን በፍጹም አላሰበችውምና ውርደቷ እንደቀጠለ ነው። ናታን ላይ ያለው አመለካከት አቶ ደረጀ የመጨረሻ የወረደና በጣም ባለጌ ያልተጠበቀ ድርጊት የምታደርግ ወንድ ነው በማለትም እንዴት ይህንን ታደርጋለህ እያለ ናታንን የመጨረሻ ንግግር አስቀያሚ ተናገረው። ወይዘሮ ማርታም ብዬህ ነበረ በዚህ ምክንያት ሌላ ነገር ቢፈጠር እኔ ተጠያቂ አይደለሁም። ቤቴ የዝሙት መጠራቀሚያ መሆኑ ሳያንስ ደግሞ ስሜ እሷ ቤት እንደዚህ ተፈጠረ እያልኩ እየተባለ እንዲነሳ አልፈልግም አለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘመተናል። የዳጣዬና የናታን ውርደት እንደቀጠለ ነው ማለት ነው። ባላሰቡት ሰዓት ማንም ሰው የለም እዋክሽን በማለትም ዳጣንን አታለላት ናታን። በዚህን ሰዓት እንግዲህ አልጋ ላይ መያዛቸው ለእነሱ በጣም ውርደትም ከውርደት በላይ ነው። በተለይ ዳጣ አባቷ በደንብ ስለሚተማመንባት እዚህ ቦታ ላይ በመገኘቷ የመጨረሻ የሚያስጠላና ዘግናኝ እንደሆነም ለራሷ በተደጋጋሚ ነገረችው። አብጌል እንግዲህ ሁለቱም ይውጡ እንዳውም ሰላምም ጭምር ከዚህ በኋላ ናታን ከእሷ ጋር ተጋድሞ የኔ ባል ሊሆን አይችልም በማለትም ነገሩን እያቀጣጠለችው ትገኛለች። በዚህን ሰዓት የሚያሳፍር ድርጊት በማድረጓ አቶ ደረጀ በእሷ እንግዲህ በጣም አዝኖና እያለቀሰም ይገኛል። እኔ እንደዚህ ትሆኛለሽ የወረደ ቦታ አገኘሻለሁ ብዬ አላስብም ነበር። ልምዱ አለሽ ወይስ የመጀመሪያሽ ነው በማለትም ዳጣን ጠየቃት። እሷም መልስ ስላጣች ዝም አለች። ጎዳና ስላደኩ ነው ልምድሽ ነው የምትለኝ አለችው። እናት አዳባ ይሆን ጭራሽ እናትና አባት አለበት ቤት እንደዚህ ድፍረት ይካሄዳሉ? የመጨረሻ አዝኔብሻለሁ። ካንቺ ይህን የወረደ ድርጊት በፍጹም ታደርጊያለሽ ብዬ አስቤ አላውቅም ነበረ። አበጌል ልጄ ምን አለችኝ? ለካ እንደዚህ እየተቀጣጠለች የነበረችው ይህ ነገር እንዳይፈጠር በመስጋቷ ነው በማለትም አቶ ደረጀ እንግዲህ ዳጣንን ተናገራት። የሁለቱንም አይን መዋሸት ስለማችል ዝም አለች። ብዙ ጊዜ ማርታን እየሸወደች አምልጣ ነበረ። ዛሬ ግን ማምለጥ ስለማይችሉ ምንም አማራጭ የላቸውም። ወይዘሮ ማርታ እንግዲህ ድሮም ተው ደሬ እነዚህ ልጆች መለያየት አለብን፣ የሆነ ነገር ላድርግ ስልህ ይኸው ቤቴን የዝሙት መዘመቻ አደረግከው በማለትም ወይዘሮ ማርታ አቶ
ደረጀን እየወጋችው ትገኛለች። ሰላም እንግዲህ ይሄንን ያደረገችው እሷ ስለነበረችም አሁን ላይ ሰላም እየተጸጸተች ትገኛለች። እነሱም እኮ ልክ ናቸው፣ ፍርድ አይፈረድም ነግበኔ ነውና ይህን ነገር እቤታቸው መፈጸም የለባቸውም ነበር። ፍቅር ከፈለጉም ደግሞ ቀጥታ እውነታውን አውጥተው ነበረ በማለትም የራሴ ስራ ነው ይህን እንዳደርጉ ተባብሬ እያለች ወይዘሮ ሰላም ያዙ ይልቀቁኝ ብትልም ግን አብጌል የመጨረሻ የሚያስጠላ አመለካከት ለናታን ተመለከተችው። ባለየ ነህ፣ እሺ ደሞ አንተ ነህ እኔን ባለየ ስትል የነበረው ትናንትና። በጣም የምታስጠላ ባለየ ቆሻሻ ወንድ ነህ። በጣም እወድ ነበር፣ በጣም ረከስክብኝ በማለትም ተናገረችው። ናታንና ዳጣን ከዝምታ ውጭ አፍ የላቸውም። በዚህን ሰዓት ከዚህ ወታችሁ መሄድ አለባችሁ፣ አይናቸውን ሁለቱንም እንዳያልፈልግም አለች ማርታ። ደረጀም አረ ምን አስበሽ ነው? ሁለቱንም እኮ ካስወጣናቸው እንግዲህ የሚያደርጉት ነገር መገመት አይከብድም። ሁለቱም ወጡ ማለት አንድ ቦታ የሆነ ነገር እንደዚሁ መማጌጣቸውን ይቀጥላሉ። ህይወታቸው ተበላሽ ማለት ነው። እንዴት እኛ ትልልቅ ሰዎች ከቤት አውጥተን እንጥላለን ሲላትም አይመለከተኝም፣ የራሳቸው ጉዳይ። ከቤቴ ውስጥ ግን እንደዛ አይነት ድርጊት ሲፈጸም ማየት አልፈልግም አለች። አቶ ደረጀ ማርታን ሊያሳምን ቢሞክርም ማርታ በአሁኑ ምንም ብትል ላምንህም ሆነ ልረዳህም አልችልም። ለምን ራስህን በገመድ አትሰቅልም? ከዚህ በላይ ውርደት የለም። በቁሜ ሙቻለሁ፣ ተዋርጃለሁ እያለችም ቀወጠችው። አብጌል እንግዲህ እያረገች ያለችው ነገር ትክክል እንደሆነ ለአቶ ደረጀም እንዲሁም ደግሞ ለማርታም ግልጽ ሆነ። ማርታ በእርግጥ ልጄ ያላንድ ነገር እንደዚህ አትልም በማለትም አቶ ደረጀን ብትነግረውም ሊሰማ ስላልቻለ ዛሬ ግን በአይናቸው ስላዩ የመጨረሻ በጣም ከምንም በላይ ውርደት መስሎ የተከበረ ቤትና የተከበረ ቤተሰብ እንደዚህ ገዛ ቤታቸው ተፈጠረ። ትላልቅ ሰዎች ቤት ይሄ ነገር ተፈጠረ የሚባለው የክብር ጉዳይ በጣም ስለሚያሳስባቸው ማርታና ደረጀ፣ በተለይ ደረጀ ደም እንባም አለቀሰ። እኔ ከዳጣ ይህንን አያለሁ እሰማለሁ ብዬ በፍጹም አይቼም ገምቼም አላቅም በማለትም እንግዲህ ለዳጣ ያለው አመለካከት ልጄ በቃ ጎዳና ስትኖር ድርጊቷ ይሄ ነው የሚልም እምነት አደረበት። አብጌል እንግዲህ የምታረጋቸው ነገሮች ይፋ ስለወጡላት እጅግ ከምንም በላይ ደስተኛ ሆናለች። አሁን ላይ ሰላምም ወጥታ ከዚህ ቤት መባረር አለባት ስትልም ሰላም ምን አደረገች? እነሱን ማስቆም እኛ ቅቶን አይደለም ወይ ብትልም ወይዘሮ ማርታ የሷ ሴራ ነው እዚህ ደረጃ እንዲደርሱና ቤታችንን መጫወቻ ያደረገችው፣ የማንም ዱርዬ መጫወቻ መሆኔ በማለትም እንግዲህ ወይዘሮ ማርታ የተሰማትን ስሜት ለደረጀ በጣም በአሳሳቢ ሁኔታ የመጨረሻ ንግግሯን ሁለቱም ከዛ ከቤት ወጥተው እንዲባረሩ ሲፈልጉ ገደል ይግቡ፣ የማናባታቸው አደራ ነው ቤተሰቦቻቸውን አላማ ስተው የሚጨማለቁ በተለይ ናታን በማለትም ወይዘሮ ማርታ እንግዲህ ጥብቅ እና የማትሽረውን ውሳኔ ወሰነች። አቶ ደረጀ በልጆች እንደዚህ አፍራለሁ ብዬ አስቤም ጠብቄም አላቅም። ይችኛዋ ነገረኛ ሆነች፣ ይችኛዋ ደግሞ ጭራሽ ከገዛ ቤቴ ድፍረቷ ዝሙት ሰራች በማለትም አሁን ላይ የተበሳጨ ቢገኝም ህይወቱ በምስቁልቁሉ እንደወጣም ተረዳ። ሌላው እንግዲህ ሰላም አሁን በደስታ የነበረዋ እነሱ ግንኙነት ላይ እጇ እንዳለበት ብታስብም ግን ደግሞ በዚህ መንገድ በፍጹም ተወርደውና ተዋርደው ማየት አልፈለገችም ነበረ። ግን አማራጭ ስለሌላት ተዝምታ ውጭ አብጌል አሁን አንቺ ነሽ ለዚህ ያደረግሻቸው እያለችም ተወጋታለች። ግን ደግሞ
ወጣቶች ናቸው፣ እኔ ምን አገባኝ ምንም አላደረኩም ብትልም አንቺ መጥፎ ሴት ነሽ እያለችም አቢጌል እንግዲህ ናታንን ከፍ ዝቅ እያደረገኝ አንተ ወራዳ ከልፈት እያለችም ትጫወትበታለች። ናታን አሁን አባዬ ቢሰማ ምንድን ነው? አባቴ እኮ በእኔ የሚተማመንብኝና የሚኮራብኝ አባቴ ነበረ። ስለዚህ አሁን ውርደት ይፋ ሊሆን ነው እያለ ቢላትም ግን ደግሞ አንተ እኔ ወጥቼ መውደቂያ የሌለኝ ልዘን አንተ አባትህ ይረዳሃል፣ ይቅርም ይልሃል በማለት እንግዲህ ሁሉንም ነገር ተናገረች። ግን እንደዛ አንቺ እንደምታስቢው አይደለም በማለትም እንግዲህ የዳጣና የናታን ውርደት ይፋ በመውጣቱ እጅግ በጣም ልቧ የተሰበረው ወይዘሮ ማርታ በጣም አስቀያሚ ነገር እንዳደረጉ በህይወቴ እንደዚህ አይነት የብልግና ይፋ አይን ያወጣ ኮተት አይቼም አላቅም በማለትም ወይዘሮ ማርታ የተፈጠረውን ነገር እራሷን ለማረጋጋት ብትሞክርም ደግሞ ይሄ ድፍረትና ውርደት ነው እያለች የተበሳጨ ትገኛለች። አቢጌል የምታረጋቸው ጥረቶች በሙሉ በራሳቸው ጊዜ ይፋ ስለወጡ አሁን ላይ ምንም የሚያሳስባት ነገር ሳይኖር ደስተኛ ሆናለች። ምክንያቱም እየታገልኩ የነበረው እማዬ አዳምጭኝ፣ አባዬ አዳምጠኝ እያልኩኝ ስጨቀጭቃችሁ የነበረው ይሄ እንዳይፈጠር ነበረ። ስለዚህ እናንተ ፈልጋችሁና ወዳችሁ ስለሆነ ይበላችሁ አያገባኝም በማለትም እንግዲህ አቢጌል ለአቶ ደረጀ ነገረችው። አቶ ደረጀም ዝም በይ አንቺስ ነገ ጧት ያወደለሽም ወይ ሴት ስትባሉ አዋራጆች ናችሁ በማለትም እንግዲህ ያለውን ለሴት ልጅ በእርግጥ አቢጌል እንደዛ ሲላት እኔን ከዚች ከዱርዬ ጋር አትመድበኝ አለችው ለዳጣ። ሴት ልጅ አስደፋሪ ናት፣ ሴት ልጅ ጥቃት ታመጣለች እያለ ብዙ ምክሩን ለግሷት ነበር። እሷ ግን ያንን ሁላ ረስታ ናታን ጋር በተደጋጋሚ በሚገናኙበት ሰዓት ይሄ እዚህ ደረጃ ድረስ ስህተት በመስራታቸው አሁን ላይ እንደገና እየጸጸታትና ነገሮችን እያስተዋለች ብትገኝም ግን ደግሞ የመጨረሻ ውሳኔያቸው ከባድ እንደሆነም ተረዳች። ምን ማድረግ እንዳለባት እንኳ የማታቀዋ ዳጣ አሁን ከዛ ከቤት የመባረሪያዋ ሰዓት አይደለም ወይዘሮ ማርታን ማሳመን ይቅርና አቶ ደረጀን ይቅርታ የማይሽረው ትልቅ ስህተት መስራታቸውን ሁለቱም ተረዱ። ግን ደግሞ ህይወት እንደዚህ ነች። ያልጠበቅነው ነገር ይፈጠራል። ያልጠበቅነው ነገር እኔ የመጣሁት ብዙ አባቴን ቤተሰቦችን ፈልጌ ነበር ግን ደግሞ እየተፈጠረ ያለው ያልጠበቅኩትና ያላሰብኩት ነገር ነው እያለች ዳጣ አሁን እያለቀሰችም ትገኛለች። በእርግጥ ውሃ ዳጣን ማጣት ስለማትፈልግ ነገሩ ስላልገባት ምንድን ነው ታዲያ ቢተኙ ምን ችግር አለው? ሁላችንስ ስንተኛ የለም ወይ እያለች ውሃዬ እማታቀዋ የዋህ እንግዲህ ምን አርጊ ነው የምትሏል? ለምንድን ነው የምታስወጧት? ስትልም አቢጌል ውሃን ይዛ እየጠፈጠፈች አንቺ ጅል መቼ ነው የሚገባሽ አለቻት። ለቻናሉ አዲስ የሆናችሁ ሰብስክራይብ እያረጋችሁ